ይባል እሺ ስላሳዘንከኝ ነው እንትን ያልተጠቀምኩት እንጂ መጨልገም ነበር። አሁን አንገትህን ይዤ ልወረውርህ ነበረ፣ ግን አሳዘንከኝ። ደቡብ ነኝ። መርሃባሽ እሺ ባቢ ሰላም፣ እንዴት ናችሁ ሙስሊሞች? ሰላም አለይኩም። ይሰማል? ይሰማል። ደህና ናችሁ? እንዴት ናችሁ? ሰላም ነው? ቲም አለን። ባቢ ሰላም ልልህ ፈልጌ ነው እንጂ ያው ሀሳብ አልሰማሁም። ሌላ እንደገባሁኝ ተጫንኩት። ሰላም ልበለ ብዬ መዘያየር ጥሩ ነው ተብሎ ነው። አይ ልክ ነህ። አዎ ወንድም እንግዲህ አለን። እኔ መውረድ እችላለሁ። እስከዛ ድረስ ከፈለጋችሁኝ በቃ ሰው እስከሚገባ ቦታ እንትን እንዳልዝባችሁ አውሩ። ደግሞ አይመቸኝም ለማውራትም ድራይቭ ያደረኩ ነው። ሶሪ። እሺ መልካም። ዙዙ አቤት። ሰላም ባቢ። ሰላም ብያለሁ። ቀጥይ። ሰላም። እኔማ ሁለት ጥያቄ ነበረኝ። እሺ አንደኛው ላንተ ነው። ያንተን ልጠይቅ እኮ ጠይቂ። እኔ ጋር ያለው ድምጽ ምንድን ነው? እኔ ጋር ድምጽ አለ? የለም። ኧረ የሆነ እሺ የሚል ነገር ትንሽ ቀጥይ። እሱ ችግር የለውም። እሺ ማለት አለበት እንጂ ታዲያ እኔ ንጉስ አይደለሁም። እኔ ቀጥይ። መቼ ነው ከአላህ ጋር የምትገናኘው? ማለት አሽሀዱ አላ ኢላሀ ኢለላህ የምትለው ምን አድርገሽልኛል አንቺ እንደዛ እንደሆነ? እኔማ ምንም አላደርግልህም። አላህ ነው የሚያደርገው። ካላበረከትሽ ለምንድን ነው የምትጠይቂው ነው? አይ አይደለም። አሁን እኔ እንድሰልም ያደረግሽው ነገር አለ? ያው ሁሉ ጊዜ ኡስታዞች ሲመጡ በተቻለ መጠን ቤትህ ገብቼ ታብታብ አደርጋለሁ፣ ኮፒ ሊንክ አደርግልሃለሁ። እነሱ ናቸው መጠየቅ ያሉት መልእክቶችን አነባለሁ። እሱ ሌላ ነገር ነው እኮ አይደለም። እኔ እንድሰልም ያደረግሽው ያበረከትሽው ነገር አለ ወይ ነው ጥያቄ። ያው እውቀት ያላቸው ሰዎች ያው በተቻላቸው መጠን ያስተምሩኛል። ያስተምሩካል። እነሱ ናቸው እኮ ታዲያ መጠየቅ ያለባቸው። አይ እኔ ደግሞ በጣም ጓጓሁኝ። እንግዲህ ለዛ ያንቺ መጓጓት ምንም ትርጉም የለውማ። ግን አንድ ሰው ለምን እንደዚህ አትሆንም ካለ ሰው ያበረከተው ነገር ካለ ነው እንጂ ሰው ከመሬት ተነስቶ ለምን እንደዚህ አይሆንም ብሎ ካለ ይሄ አግባብም አይደለም። እሺ እኔ ደግሞ ማለት ነው እኔ ስላበረከትኩልህ ሳይሆን አላህ ወደሱ መንገድ እንዲያስጠጋህ ዱአ አደርጋለሁ። ይሄ ነው ከኔ የሚጠበቀው እንጂ እኔ ምንም አበርክቼልህ ሊሆን አይችልም። ማለት አላህ ስሜቱን ወደ አላህ ስሜት እስካልተጠጋህ ድረስ እንደዚህ ማድረግ አይቻልም። እሺ ወደ ቀጣይ ጥያቄ ልሂድ ኢንሻአላህ። አንድ ቀን ሄደ ያሰጥቶ እሺ ምንድነው ነገር ትንሽ ናትና አልሰማውም። እሺ ሌላው ቀጣዩ ጥያቄ ደግሞ ማለት ነውና እኔ ጥያቄ የሆነብኝ ነገር ነውና ኢንሻአላህ ክርስቲያኖች ካሉ እንዲመልሱልኝ ነውና ይሄ ቤተክርስቲያን ማለት ነውና አሁን ለምሳሌ እኛ አሁን ለምሳሌ መካ ስንሄድ አላህ ያዘዘው ትእዛዙ ነው መካ ላይ ማለት ነውና ዘይረን ነው የምንመጣው። ግን ሰዎች ቤተክርስቲያን ላይ ይሳለሙታል። ድንጋይ የተሰራው ቤተክርስቲያን ማለት ነው ይስሙታል ገና ከበሩ ጀምሮ ማለት ነውና ከዛ አሁን ለምሳሌ የተለያዩ አይነት ቤተክርስቲያኖች አሉ። የማርያም ጊዮርጊስ እና ምን የሚባሉ ማለት ነው የታቦቶች ቤተክርስቲያኖች አሉና ሁሉም ጋር ተኪዶ ይመለካል በየስማቸው ማለት ነው። ግን ጥያቄ እሱ ጋር ሳይሆን አሁን እዚህ ጋር ሲመጣ ምንድነው ሲባሉ አይ እነሱ ይሄ እኮ ያክብሮት ነው ይላሉ ማለት ነው።
ግን በየስማቸው ግን ምንድነው መስዋዕት ይደረጋል ይመለካል ማለት ነው። ስለዚህ ይሄውን ያክብሮት አምልኮ ነው ማለት ይቻላል። እንዴት ነው? እኔ ስላልገባኝ ነው። እስከተሰገደለት ድረስ ለዛ ቤተክርስቲያን እንትን እስከተባለለት ድረስ አምልኮ አይደለም? እንዴት ነው ያክብሮት ነው የሚባለው ነገር? እኔ በጣም ሁሉ ጊዜ ጥያቄ ስለሚሆን በኒን ታውቂዋለሽ? በኒን ታውቂዋለሽ? አዲስ አበባ በኒን አንዋር መስጊድ ወይ በኒ መስጊድ አውቀዋለሁ። ለምንድን ነው እንደዛ የተባለው? እኔ እንጃ፣ እኔ አላውቅም። ለምን አንዋር መስጊድ ተባለ? አይ አንዋር መስጊድ ያው በእንትኖች ስም ነው። ለምሳሌ መስጊዶች ሲሰሩ ብዙ ጊዜ እንትን ይወጣላቸዋል በተሰራባቸው ሰዎች ሊሆን ይችላል ምናምን እንጂ አሁን ለምሳሌ እዛውን ይሰየማል፣ ስም ይወጣለታል አይደል? ግን አሁን ለምሳሌ አሁን አንዋር ተብሎ አይመለክም። በኒ መስጊድ በኒ ተብሎ አይመለክም እንደ እውነቱ ከሆነ ማለት ነው። ለምሳሌ አንተ ለምሳሌ ኸይር ነገር የሰራህ ለኸይር ነገር ብዙ የጣርክ ከሆንክ መስጊድ የሰራህ ከሆነ መስጊድ በስምህ ሊሰየም ይችላል። ግን ለባቢ አይደለም የሚሰገድለት። እና በኡራኤል ገብርኤል የተሰራ ቤተክርስቲያን የሚመለከው ማን ነው የሚመለከው እዛ ውስጥ? ቆይ ባቢ አንድ ነገር ላስረዳ ማለት ነው። አሁን ለምሳሌ አይደለም የጠየቅሽውን ብቻ እሱ ተይው እና ማስረዳቱን ተይው። ግን መስጊዶች ማለት ነው መስጊዶች ሰዎች ስብስብ ሊያረጉበት ነው እንጂ መስጊዶች የሚሰሩት ሰዎች በጀማዓ እንዲሰግዱ ቤተክርስቲያን የሚሰራው ለምንድን ነው? እኔ ቤተክርስቲያን ሳይሆን ለአምልኮ ነው የሚመስለኝ። አምልኮ ማለት መስጊድ ስላምልኮ አይደለም እንዴ? ለአምልኮ ስለህ ለእንትኑ አምልኮ ለቤተክርስቲያኑ አምልኮ፣ መስጊድ ለስብስብ ነው ኢጅማ እንዲሆን ነው። ምን ማለት ነው? ለምሳሌ ምንድነው ለቤተክርስቲያኑ አምልኮ ማለት? ከየት ነው ያመጣችው? አለው በቃ ምክንያቱም ለቤተክርስቲያኑ ነው የሚሰገደው ብዙ ጊዜ ማለት ነው። ከየት አመጣች? ለቤተክርስቲያኑ እንደሚሰገድ ከየት ነው ያመጣችው? ምንጭሽ ምንድነው? ለቤተክርስቲያን ለግንቡ፣ ለቤቱ፣ ለህንጻው እንደሚሰገድ ምንጭሽ ምንድነው? እኮ ምንጬ ደግሞ አንድ ነገር ልንገር። ቤተክርስቲያኑ ኡራኤል ከሆነ ኡራኤል ቤተክርስቲያን ሰግጄ የመጣው ነው የሚባለው እኮ። ለማን ነው ሰግጄ የመጣው ነው ሰውየው? ኡራኤል ስለተባለ ጠየቅሽ እኮ። ኡራኤል ስለተባለ ለኡራኤል ነው ሰግጄ የመጣው? ለህንጻው ነው ሰግጄ የመጣው? ለአምላክ ነው ሰግጄ የመጣው? ለማን ነው የሚሰግደው እዛ? እኮ እዛ የሚሰግደው ለምሳሌ ማርያም ቤተክርስቲያን ከሆነ ለማርያም ነው ብሎ ነው ሰግዶ የሚመጣው። ማስረጃ እንደዛ ነው። ማስረጃማ ያው ማህበራዊ ኑሮ የሚካሄደው ነገር ማወቅ ትችላለህ። ምን ማወቅ ትችላለህ እንዴ? እኔ ጭራሽ ልታሳውቂኝ ነው እኮ። ማስረጃ ለማርያም እንደሚሰገድ እዛ ውስጥ ለኡራኤል ለገብርኤል እንደሚሰገድ ማስረጃሽ ምንድን ነው እኮ? ማስረጃዬ ሰዎቹ ሄደው ወደዛ የሚሰግዱበትን ነው። አንድ በላይ አንቺም እኮ አንድ ሰው እኮ የት ነው የሰገድከው ሲባል አንዋር መስጊድ ነው የሰገድኩት ይላል። እና ለአንዋር ነው የሰገደው አይደለም። መስጊድ ሲባል መስጊድና እንትን አንድ አይደለም። ቤተክርስቲያን መስጊድና ቤተክርስቲያንማ አንድ አይደለም። ለምሳሌ ለአንዋር መስጊድ ብዬ መስዋዕት አላደርግም። አንዋር መስጊድ ብዬ ማህበር አላወጣም። መስጊድ ጠይቁሽ። እዛ ጋር የሚሄዱ ሰዎች ታዩ እሱ መስዋዕት ማድረግ አለማድረግ ሌላ ነገር ነው። እዛ ጋር የሚሄዱ ሰዎች ማንን ለማምለክ ነው የሄዱት? ለኡራኤል ከሆነ ማስረጃሽ ምንድነው ነው? ለድንግል ማርያም ሊያመልኩ እንደሆነ ማስረጃሽ ምንድነው? ጀማ ድንግል ማርያም ትመለክ የሚል መጽሐፍ ቅዱስ ላይ የለም። ስለዚህ ማንደው እንደዛ ያለሽ? እንደዛ እንደሚያደርጉ ሰዎች ምን ማስረጃ አለሽ ነው? ድንግል ማርያም ትመለካለች አትመለክም? መጽሐፍ ቅዱስ አንቺ አታውቂው። ቢያንስ እንኳን የሚያውቁ ሰዎች ማውራት አለባቸው። ሲጀመር መጽሐፍ ቅዱስ ትመለክ የሚል መጽሐፍ ቅዱስ ውስጥ የለም። አለ እኔ አለ እያልኩሽ ነው። ምን አለ? ድንግል ማርያም ትመለክ የሚል አለ መጽሐፍ ቅዱስ ዋናው ላይ አለ። አዎ አለ። ይሄናት ላይ ምናምን ሳይሆን አለ መጽሐፍ ቅዱስ ውስጥ አለ። ለማንኛውም እኔ ጥያቄ ያው እነሱ ላኩ እንደሌለ እርግጠኛ ነሽ? አለ እያልኩሽ ነው። እንደሌለ ዋናው መጽሐፍ ቅዱስ ላይ ያለ እርግጠኛ ነሽ?
ድርሳናቶች ምናምን ላይ ልንወድ እየነገርኩሽ እኮ ነው። ይላል መጽሐፍ። እየነገርኩሽ ነው እኔ። እሺ በቃ አለ ካለ ማለት ምን ማለት ነው? በቃ አለ ካለ ነው። አየሽ እርግጠኛ አይደለሽም አንቺ። ሁለተኛ ደግሞ የሰው ልጅ መመሪያሽ ምንድነው? አንቺ ለምሳሌ እየጠየቅኩሽ ነው። መመሪያሽ ምንድነው? ቁርአን። ከዛስ? ሐዲስ። አለቀ። አንድ ኦርቶዶክስ ይመጣና መመሪያዬ መጽሐፍ ቅዱስና ድርሳናት ነው ካለ ምን ልታደርጊው ነው? ልንገርሽ ክርስትና ወይም ክርስቲያን ስትገመግሚው እስልምና ላይ ሆነሽ ከሆነ በጣም ከባድ ነው። ከሰው ጋር ልትግባቢ አትችይም። ገብቶሻል አባባሌ? ስለማናውቀው ነገር መጠይቅ ጥሩ ነገር ነው። የምንጠይቀው ነገር ግን ምን ይጠቅማል ብለን ትንካድር ማስቀደም ያለብን የሚባል ነገር አለ። አሁን ለምሳሌ ሴቶች ሰዎች ቤተክርስቲያን የሚሄዱት ቤተክርስቲያኑን ለማምለክ ነው፣ ወይም ኡራኤል ወይ ድንግል ማርያም ወይ ገብርኤል እንትና የሚባሉ እንትኖችን ለማምለክ ነው ብለሽ ካልሽ ማስረጃ የለሽም። የማይጠቅመን ጥያቄ ስለምን እንጠይቃለን ነው። ብዙ ነገር እኮ ማወቅ የሚገባሽ እኮ ጥያቄዎች አሉ እኮ። አሁን ለምን እኔ እንደዛ ብዬ የምልሽ የማይጠየቅ ጥያቄ ስለጠየቅሽ ነው። ትክክል ያልሆነ ጥያቄ ስለጠየቅሽ ነው። የማታውቂው ጥያቄ ስለጠየቅሽ ነው። እንደዛ ብለው የሚያደርጉ ሰዎች የሉም። አሁን ድንግል ማርያም ሰው ያመልኳታል አያመልኳትም የሚለው ነገር ሌላ ነገር ነው። መጽሐፍ ቅዱስ ውስጥ ድንግል ማርያም ትመለክ የሚል ካለስ መመለክ አለባት ማለትሽ ነው? መጽሐፍ ቅዱስ ውስጥ እኮ ድንግል ማርያም መመለክ አለባት አይልም ብለሽ እያወራሽ ነው። ካለስ መመለክ አለባት ማለት ነው። አየሽ እንዴት እንደወደቅሽ። ተጎዝጉዘሽ የመጣሽው መጽሐፍ ቅዱስ ነው። ገብቶሻል? የድንግል ማርያም አምልኮ ይገባታል አይገባትም የሚል የተጎዘጎዝሽው መሰረት ያደረግሽው መጽሐፍ ቅዱስ ነው። ኦኬ ትመለካለስ ልትመለክ ነው። ስለዚህ ብናውቅ መልካም ነገር ነው። በቅድሚያ ደግሞ ስለራሳችን ብናውቅ መልካም ነገር ነው። ኢየሱስ ክርስቶስ መመለክ አለበት ከተባለ ከማህፀኗ የወጣው ድንግል ማርያም ተመለከችም አልተመለከችም ልዩነት የለውም ለኔ። ለዛ ነው እኔ መጽሐፍ ቅዱስ ውስጥ አለ ብዬ ያልኩት። ልዩነት የለውም። ልጇ ከተመለከ እናቱ ተመለከች አልተመለከች ምንም ልዩነት የለውም ለኔ። በቃ ይሄ ነው። ስለዚህ ድንግል ማርያም መጽሐፍ ቅዱስ ውስጥ ትመለካለች አይልም። መመለክ አለባት የለባትም ስለሚል መመለክ የለባትም አለባት። ልጇን እያመለክ እናቱን አለማምለክ ምንም ድፍረት ነው፣ ራሱ ድፍረት ነው። እናቱ ታመልከው ነበረ፣ ታመልክ ነበረ ድንግል ማርያም? በፍጹም አንድም ቀን ለልጇ አምልኮ አልፈጸመችም ድንግል ማርያም። ከእናቱ በላይ የሚቀርበው ሰው የለም። ከማህፀኗ የወጣው ሰው ነው። ስለዚህ ማምለክ ካለባት እሷ ነበረው ማምለክ የነበረባት። እሱ ከተመለከ ደግሞ ድንግል ማርያም ተመለከች ልዩነቱ ምንድነው? ልጇን እያመለከ ሰው ይመጣና ለምንድነው ለፍጡራን ለድንግል ማርያም እና ይሄ ፕሮቴስታንት ቀደዳ ነው። ይሄ ምን ልዩነት አለው? እናትና ልጅ ተመለኩ አልተመለኩ ምንም ልዩነት የለው። እናት ትቀድማለች። ከአባት በላይ ነው ከእናት በላይ ምንድነው የሚባለው? እና በዚህ ነው የማየው። እኔ አጀንዳዬን ልታስቀይሩኝ ነው። እኔ ማውራት የምፈልገው ነገር ነበረ። ሰለምቴዎች የሚባሉ ሰዎች አሉና በእርግጥ እኔ መንካት የሌለብኝ አንዳንድ ነገራቶች አሉ። አይመለከተኝም። ትናንትም ስጠይቅ አይመለከተኝም ብዬ የጠየቅኩት ጉዳይ ነበር። አድርሱለት፣ በነገራችን ላይ ሼርም አድርጉለት፣ ምናልባት መስማት ካለበት እንዲሰማ ማለት ነው። ብዙ ነገር ነው እኔ ስታዘብ የነበረው። በመጀመሪያ የእስልምና አስተማሪዎች እዚህ ጋር መጥተው አልጠየቁም። ራሱ የተጠየቁት እኛ ስንጠይቃቸው ነበረ እንጂ እሱን ለመጠየቅ እኛ ጋር መጥተው አይደለም። ለምንድነው ሙስሊም ያልሆኑ ሰዎች ቤት እኛን የምንጠየቀው ብሎ ነገሩን እነሱ ጋር ለማላከክ እንትን መሞከር ትክክል አይደለም። እኔ የማወራው ስለ ጉድ አይዲያ ነው በነገራችን ላይ። ስለዚህ እዚህ ጋር የገቡ ሰዎች
ኡስታዝ ወሂድም ትናንት የነበሩ ሰዎች የገቡት እኛ ስንጠይቅ ስለነበረ ነገሩ ለመመለስ ለማስተካከል ነው የገቡት። አለቅ እንጂ እነሱ እኛ እንደንትን አይተው እኛ ከባድ እንትን ስለሆን አይደለም። ነገሩን ለማስተካከል እሱ በእንዝላልነት የለቀቀውን አላስፈላጊ የሆነ ቃላቶች ለማረም ለማስተካከል ነው የገቡት እነሱ። በመጀመሪያ የነሱ በዚህ ነው የሚያልቀው። ከዚህ ውጭ ምንም አላማ የላቸውም አልነበራቸውም። ልክ እነሱ በቃ እኛ ትልቅ ቦታ ሰጥተው እሱን ለመጠየቅ እኛ ጋር ገብተው እሱ እንደተጠራ እንትን ተደርጎ ከተወራ ግን ድራማ ነው እየተሰራ ያለው፣ ፖለቲካ ነው እየተሰራ ያለው። እነሱ ለማረም ነበር የገቡት። አለቀ። ለማረምም ቀድመን እኔና ኦፓል ስናወራበት ስለነበረ ነገሩ እኛን ለማስረዳት ነው ሁላ የገቡት። ባለ ጉዳይ እሱ ስለሆነ እሱ መምጣት አለበት ብለዋል እንጂ እነሱም እያስረዱን ነበረ። በነገራችን ላይ ይሄ ነው ለምንድነው እነሱ ጋር ለነሱ ክብር የምትሰጧቸው ልክ ኦርቶዶክስ ነን የሚሉ ሰዎች እንደሚያደርጉት ልክ በዛ በኩል ደግሞ በቃ እነሱ የነሱ ተመሳሳይ ሐሳብ አንስተ እኛ ጋር እንትን አንድ ላይ አድርገህ መምታት ትክክል አይደለም። አንገናኝም፣ አልተገናኘንም። በሐሳብም ጉድ አይዲያን ለማረም ነበረ የገቡት እነሱ ሰዎች። አለቀ። የገቡበት ጉዳይ ማለት ነው። ሁለተኛ ነገር ግን የተነገረው ነገር ትክክል አይደለም። በቃ አሁንም ወይ እሱ ወይ ሌላ ሰው መመለስ አለበት። ወይ እሱ ወይ አብዱከሪም እሱ ጋር የነበረ ሰው መመለስ አለበት። ሶስተኛ አማራጭ ተብሎ የመጣ አጀንዳ ለማድረግ ፈልገን አይደለም። ከጠየቅነው እንጠይቅ ብለን ነው። ሁለተኛ ደግሞ የሰው ልጅ አላማው ፍላጎቱ ምንድነው መታወቅ አለበት ነው። ራሱ ምን እየሰራ ነው ነው። አንድ ሰው ሙስሊምን አይደለም ክርስቲያን ነው የሆነ ትውልድ እያጠፋ ያለ ሰው እፎይ የሚባል ሰው በዚህ ልክ ቦታ ተሰጥቶት በዚህ ልክ ትልቅ ሰው ተደርጎ በዚህ ልክ የማይሰበር አንድ ግብዳ ሰው ተደርጎ ድራማ መስራቱ ስለምን አስፈለገ ነው ጥያቄው። ከልብ እሱ ከነበረኩ ራስህን እኮ ነው ስትመታ የነበረው። ከልብ እስልምናን ለመጥቀም ከሆነ ስታወራ የነበረው የዛኔ ራስህን እኮ ነው ዱቄት ስታደርግ የነበረው። አንድ ሰው ንጽጽር አልችልም ማለት ንጽጽር ማትችል ከሆነ እንዴት ነው ንጽጽር የሚሰሩ ሰዎች እንደሚችሉና እንደማይችሉ አችሉም እያልክ የሰሩበትን ቅስማቸውን እየሰበርክ ፖለቲካና ድራማ እየተሰራ ከዛ ደግሞ አይ እኔ እኮ ጥሩ ነገር አስቤ ነው ማለት ምን ማለት ነው? ሁለተኛ ደግሞ ማጀገንና ማግነን የሚባል ነገር አለ። አንድ ሰው የሞተ ሰው አናነሳህም ያሉትን ሰው አትታየንም ያሉትን ሰው ጉንዳን ነህ ያሉትን ሰው ዕውቀት የለም የተባለ ሰው አነስተኛ ነህ የተባለ ሰው ቁጭ አድርጋ በቃ እሱ በቃ ከባድ ግብዳ ተራራ ነው። ስለዚህ እሱ እንትን ካላደረግነው ለእሱ አንድ መፍትሄ ካልተቀመጠ ክርስትና ላይ መስራት አንችልም። ሙስሊም ንጽጽር የምትሰሩ ሰዎች እስልምና ላይ መስራት አትችሉም ምክንያቱም ግብዳ ሰው ስላለ እየተባለ ድራማ መስራቱ ለራስህ ነው። ትክክል አይደለም። ለኛ ደግሞ ስማችንን የኛ ስም እየተነሳ ነው ድራማ እየተሰራ ያለው። በነገራችን ላይ ሙስሊሞች የቀጠሯቸው ተሳዳቢ አድርገው የቀጠሯቸው በእነሱ ነው የሚያሰድቡን እየተባለ በየቀኑ ፖስት የሚደረገው ስለኛ እኮ ነው፣ ስለማንም እኮ አይደለም። ተሳዳቢ ቀጥረው እየተባለ ቴሌግራም ላይ ፖስት እየተደረገ እንትን የሚለው እኮ ግብረ ሰዶማውያን እየተባልን እየተሰደብን ያለን እኮ እኛ እኮ ነን፣ ሌላ እኮ አይደለም። ስለዚህ እንደዚህ አድርጎ ራሱን ከፍ የሚያደርግ ሰው የማንነት ግንባታ ላይ ያለ ሰው በዚህ ልክ ሰው የረሳውን ሰው አጀንዳ ተደርጎ ከፍ አድርገ ማውራቱ ራሱ ስህተት ነው። ሁለተኛ ደግሞ ሰብአዊነት የሚባል ነገር አለ። እኛ ሰው ነን። አንድ ሰው ሁለት አማራጭ አስቀምጠ ሶስተኛ ግን የምናቀው ነው ተብሎ ራስን ጎድተሃል። እስልምና ለመጥቀም ከሆነ እንደዛ ስታደርገው የነበረው አልተጠቀምከውም፣ ገደል ነው የከተትከው። ሶስተኛ አማራጭ መጠቀም አለብን፣ እሱ ደግሞ እኛ የምናቀው ነው ተብሎ እስልምና ገደል የከተተ የፖለቲካ ንግግር ቃላቶችን ተጠቅመው ነው ሲናገሩ የነበረው ስትናገር የነበረው። ስለዚህ እስልምና ገደል ስትከት እንጂ ስትጠቅም አልነበረም። ሲቀጥል ደግሞ ክርስቲያኖችም ለሙስሊሞች የማይጠቅም ሰው የወንጌል አንድ ዕውቀት የሌለው ሰው ከምእመኑ ከሃይማኖቱ
ከክርስቲያንና ከክርስትና በላይ ኪሱና ሆዱን የሚያስጨንቀው ሰው ከባድ ጥብስን የሰጠው በደንብ አድርጎ ክሽን አድርጎ ሰርቶን የሰጠው በቃ መብላት አለብህ መስራት አለብህ ብሎ ነው ያስረከበው። እንደዚህ ተብሎ ሲነገር ደግሞ እዚህ ጋር ይመጣና ለምንድን ነው በእነሱ የተጠየቅኩት? ለምን እነሱ ቤት ተጠየቃለሁ? ማንንም ይጠይቃል። ሶሻል ሚዲያ ላይ ያደረከው ነገር እኮ ነው። ትጠየቃለህ እንጂ ለምን አትጠይቅ? ማን ስለሆንክ ነው? ሁለተኛ ደግሞ ሲቀጥል ደግሞ ታላላቅ ሰዎችን ማክበር አለብህ። አስተማሪዎችን ማክበር አለብህ። ምክር መስማት አለብህ። አላቅም እያልክ ራስን የምትቆጥረው ትልልቅ አዋቂዎች እንደነሱ ነው ራስን ቆልለህ የምታየው። ዝቅ ማለት አለብህ እኮ እንዴ! ተማር ተባልክ፣ ማንበብ አለብህ ተባልክ እኮ። እነሱ እኔ አላቅም አይመለከተኝም አይመለከተም ሊሉ ይችላሉ። እኔ ግን እነግርሃለሁ ማክበር አለብህ። ለሰው ክብር የለህም። ለትልልቅ ሰዎች ክብር የለህም። ክብር የሚገባቸው ሰዎች ክብር አትሰጥም። ንግግርህ እንኳን ክብር የለውም። ምን ማለት ነው? እንትን እፈልጋለሁ ሲባል በቃ እንደዛ ከሆነ በቃ በውስጥ አናግሩኝ ይላል። ልክ ተፈላጊ ሰው አድርጎ ራሱን እንቆጥርና ጻፉልኝ፣ ደውሉልኝ። ትልልቅ ሰዎች ሂድና የሚያስፈልግ ነገር ካለ ዝቅ ብለህ አናግራቸው፣ ጻፍላቸው። አንተ ራስህ የሚያስፈልግህ እኮ አንተ እኮ ነህ። ብዙ ነገር የቀረብኩ አንተ እኮ ነህ። ገና ብዙ ነገር የሚያስፈልግህ እኮ አንተ ነህ። አስተማሪ ቤታችን መጥቶ ያስተምረን እንደማለት ነው። እንደ ሞልቃቃ የሀብታም ልጅ ሰለምቴንን የምትሉ ሰዎች እኔ በጣም ነው የሚያስቀኝም የሚገርመኝ። እንደ አንድ ሞልቃቃና ቀበጥ የሀብታም ልጅ አስተማሪዎች ቤታችን እየመጡ በራችንን እያንኳኩ ያስተምሩን አይነት ነው። ስለዚህ ማንነታችሁን ስብር አድርጋችሁ ዝቅ ብላችሁ መማር መቻል አለባችሁ። ተማሩ ስትባሉ ማለት ነው። ማታውቁት ነገር አለ ስትባሉ ማወቅ አለባችሁ። ይሄ ሚዲያ ነው። እኔ እንደፈለኩት አድርገዋለሁ፣ ራሴ እንደፈለኩ አድርጌ በራሴን ህግ እመራለሁ የሚባል ነገር የለም። ብዙ ሰዎች አሉ። እኔ በጣም ይገርመኛል እዚህ ጋር ማለት ነው። ትናንትም ስናወራ ነበር። ለምንድን ነው ሃይማኖት የቀየሩት? እኔ ግራ ይገባኛል። ሃይማኖት የቀየሩና በነገይታው ተመልሰው ትክክል አይደለም ብለው ስለተውት አምላክ ትክክለኛነቱ ለማረጋገጥ ደግሞ ሲኳትኑ ታገኛቸዋለህ። መከራቸውን ሲበሉ ታገኛቸዋለህ። ኢየሱስ አምላክ አይደለም ብለው የኢየሱስ ክርስቶስ አምላክነት የካዱ ሰዎች የኢየሱስ ክርስቶስ አምላክነት ደግሞ ኢየሱስ አምላክ ነው ከሚሉ ሰዎች ጋር አምላክነቱን ሲፈልጉ መከራቸውን ሲበሉ ታገኛቸዋለህ። ምን ማለት ነው? ትክክለኛ አምላክ ነው ትክክለኛ ሃይማኖት ነው ብለው ስላሉ ስለመሰከሩ ጊዜ እናንተን ሳይሰጠው ማለት ነው። ስለዚህ አንተ መማር አለብህ፣ ማወቅ አለብህ። የሚዲያ አጠቃቀምንም ማወቅ አለብህ። እኔ የትናንት ጥያቄ አልተመለሰልኝም። ሶስተኛ አማራጭ የተባለው አልተመለሰም ራሱ። እኔ ማንንም ሰው ሊጠይቀኝ ይችላል። ቁጥሬን እሰጣለሁ፣ በቪዲዮ እወጣለሁ። ምን ይሰራልኛል? እሱ ምንድነው? ስንጠይቀው የነበረው ጥያቄ ሌላ፣ ሲመለስ የነበረው መልስ ሌላ። እኔ አያገባኝም እኮ ግን ምን ማለት ነው ነው። ሁለተኛ ደግሞ እኛን እየተሳደበ ሌሎችን እየተሳደበ ሌሎች ሰዎችም እየተሳደበ ማንነቱን እየገነባ ያለ ሰው እንዳልነበረ እንደ አዲስ ጥሩ እንትን ሰጥተዋል። ይሄ ደግሞ ከባድ ስህተት ነው። ነፍስ ነው የዘራህበት። ከዛ ደግሞ ተመልሰ ምን እኔ በቪዲዮ ወጣለሁ። እሱ ምን ያደርግልናል? በቪዲዮ መውጣት አለ መውጣት እኔ ምን ይሰራልኛል? እኔ ብትገዳደሉም ችግር የለብኝም፣ አይመለከተኝም። ግን የተደረገው ነገር ትክክል አይደለም ነው። የሞተ ሰው ስምህን አናነሳም የተባለ ሰው፣ አንድ ሬሳ ሰው የት እንዳለ አትታየንም የተባለ ሰው ታመጣና ይሄ ሰው እኮ ገለል ካላደረግነው ገሸሽ ካላደረግነው ከባድ ስራ ይጠበቅብናል። እንደውም ሶስተኛ አማራጭ መጠቀም አለብን።
ለምንድነው ሶስተኛ አማራጭ የተባለው? አስፈላጊ አይደለም። ራሱ የሰው ልጅ በንግግር ከመጣ በንግግር ነው እንትን የምታደርገው፣ አለቀ። ስለዚህ እነሱ ጠፍቷቸው ነው ማድረግ ያለባቸው ነገር ስለማያውቁ ነው። ራሱ ያውቃሉ፣ እነሱ ምን ማድረግ እንዳለባቸው ጠንቅቀው ያውቃሉ። ሶስተኛ አማራጭም 16ኛ አማራጭ የሚጠቀሙት እነሱ ራሳቸው የነበሩ ትናንት የነበሩበት ሰዎች ናቸው። እስልምና ላይ እየተሰራ ስለሆነ ምንም ማድረግ ስለቻሉማ አንተ ሰለምክ እኮ። ማድረግ ስለቻሉ እኮ ነው የሰለምከው። ምን እየተሰራ አይደለም? ምን ማለት ነው? ለምንድን ነው በዚህ ልክ እንትን የሚያስፈልገው? እኔ ጉዳይ ሶስተኛ አማራጭ የሚባለውና የሞተ ሰው እኛ ያለ ስማችንን እየተሰጠን በእኛም በእንትንም ክርስቲያኖችን የሚያደድብ የሚያጀዝብ ደንቆሮ ሰው ህይወትን እንዲዘራ ነው ያደረግከው ነው። ህይወት እንዲዘራ ነው ያደረግከው። እንደ አዲስ ጥሩ ፖለቲካ እንዲሰራ ነው ያደረግከው። ቢያንስ እንኳን ለዚህ እንኳን እንደዚህ ስህተት አለብኝ ለማስረዳት ገቡ። ሲያስረዱ ነበር። መጣ አስረዳ፣ አለቀ። ውጥር እምቡር ባንል መልካም ነው። የሌለ ማንነታችንን እንዳለ አስመስለን ባናስመስል መልካም ነው። ለምንድን ነው የምናስመስለው? የትም ቢሆን ትጠየቃለህ። ያደረግከው ነገር ካለ ያጠፋው ጥፋት ካለ ትጠየቃለህ። ማንንም ሰው ይጠይቃል። ማንንም ሰው በእነንትና አልጠየቅም የሚባል ነገር የለም። ሶሻል ሚዲያ ላይ ነው ጥፋቱ የተሰራው። የሞተ ሰው ህይወት ዘርታ አምጥተህ ደግሞ ሌላው ግን ሃይማኖትን ነው ገደል ስትከት የነበረው። በእውነት ስለ ሃይማኖት የምትጨነቅ ከሆነ ማለት ነው ገደል የከተትከው የራስን ሃይማኖት ነው። ጠማኝ ኋላ መጣ ሂጂ ነው። ዝም ብለን ስለማይጠቅም ነገር እያወራን እኮ ጎሮራችን እናደረግን እኮ። ምን አገባን? አንዳንዴ ስታስብ ደግሞ ይገርማል። ምንስ አገባን ነው። ሴቶቹ አንዳንድ ሴቶች አሉ ሰለምን የሚሉ ሴቶች እነሱ በጣም ነው የሚገርመኝ። አንዳንድ ሴቶች አሉ ፍላጎታቸው ምን እንደሆነ አይታወቅም። ሴቶቹ ማለት ነው እና ሰልመው ነው መሀል ላይ ነው ያሉት። ወደ ክርስትና ተመልሰው ነው የማይታወቁ ሴቶች አሉ። ግን ደብሯቸው ነው እንጂ በእውነት ለመናገር ወደ ክርስትና ቢመለሱም ሰላም አያገኙም። ግን ትኩረት የሚባል ነገር አለ። በመጀመሪያ ከክርስትና ወደ እስልምና ሲመጡ ግር ተባለ።
እንደገና ደግሞ አሁን ከእስልምና ደግሞ ወጥተው ተብለው ግር እንዲባል ሲፈልጉ እየፈለጉ ነው ማለት ነው። እና ነገሩ ድባቡ ሲያዩት ቼክ የሚያደርጋቸው ሰው የለም። ሴቶቹ ራሳቸው ማነሽ ነይ እስኪ ነይ ተቀበዩ። ተቀበዩ። ሰለምቴ ነኝ ምናምን ምን ማለት ነው? ሰለምቴ ነኝ ማለት ራሱ ሰለምሽ ነው እኮ አለቀው እኮ ከጨለማ ወደ ብርሃን የመጣው ነኝ ምህረት የበዛላት ሰለምቴ ነኝ እንዲህ ብያለሁ። በቃ ከሰለማችሁ ሰልማችኋል እኮ አለቀ። ምን ማለት ነው? ራሳችሁን እኮ ማሳወቅ የለባችሁም እኮ ራሱ እንደዚህ ነኝ ምንድነው? ለሶሻል ሚዲያ እኔ እኮ ይገርመኛል። ሰልማችኋል አለቀ እኮ ሰልማችኋል አለቀ ሄዳችኋል። ስለዚህ ምንድነው እዚህ ጋር ተለጥፋችሁ መለፋደድ? ሰለምቴ ነኝ ምናምን ሰለምሽ ነው ማስመሰል ነው። ጀግና እንድትባይ ነው። አየር መያዝ ነው። ፖለቲካ ድራማ መሆኑ ነው። ክርስቲያኖችን ማናደድ ነው። ምንድን ነው? ምህረት የበዛላት ኢየሱስ እንትን ያደረጋት ሰለምቴዋ ነኝ ምን ማለት ነው? ሰለምሽ አለቀ። ሰዓዳ ፋጢማ ነው መባል ያለብሽ አለቀ። ስም አለሽ፣ በስምሽ ነው መጠራት ያለብሽ። ሰለምቴ ነኝ ምናምን አስመሳይ። ደግሞ ጀግና የምትባሉ ይመስላችኋል እንዴ? በዚህ ከሰለምክ ለራስህ ስትል ነው የሰለምኩ። ከከረሰስሽም ለራስህ ስትይ ነው። ድህነት አገኝበታለሁ ብለህ ነው እዚህ ጋር መጥተህ የሰለምቴ ነኝ ከርሰሴ ነኝ እያልክ እኔ ጋር እንትን አትበል። ያስመሳይ የሆነ ትውልድ ነው። ሌላ ዜጋ አታዩም እንዴ? ሌሎች ሰዎች እንኳን አታዩ። አንዳንድ ሰዎች እኔ በጣም ይገርመኛል። ሰለምቴ እንደሆኑ እንኳን አታውቃቸውም። በቃ ማንነታቸው ቀይሮ ራሳቸው ሲናገሩ ብቻ ነው የሚገባ። አንዳንድ ሰዎች ደግሞ መከራቸውን ይበላሉ። እኔ እኮ ሰለምቴ ነኝ በመሀል እያወሩ ክርስቲያን በነበርኩበት ሰዓት ምናምን ይላሉ። እኔ ሙስሊም በነበርኩበት ሰዓት በቃ ምንም ደስታ አልነበረኝም እያሉ እንደዚህ አይነት ለፍዳዳ ትውልድ እኔ በጣም ነው የሚገርመኝ። በቃ ሄዳችኋል፣ ቀይራችኋል፣ አለቀ። ምን ማለት ነው? ሰለምቴ ነኝ ምናምን እና እኔ እኮ በጣም እኮ ነው የሚገርምኝ። ምን አድርጉኝ ማለት ነው? አንዳንዶቹ ደግሞ አሉ በቃ በጣም ነው የሚገርምኝ። አንዳንዶቹ በጣም የባሰ ነው። እኔ ሃይማኖቴ ማንም አይነጥቀኝም፣ እኔ እንደፈለኩ መሆን እችላለሁ፣ ማንም አልሰጠኝም፣ ጌታዬ ነው የሰጠኝ ምናምን ይላሉ። ደግሞ የሚነጥቅሽ ሰው የለም፣ የሚነጥቃችሁ ሰው የለም። አንዳንድ ሴቶች ግን በጃምላና በቸርቻሮ መሟቸውን ሲቸረችሩ የነበሩ ሰዎች ከሰለምኩ በኋላም ስራዬን አስቀጥላለሁ ይላሉ። አይቻልም ነው የተባለው። አይቻልም፣ ሃይማኖቱ አይፈቅድም ሲባሉ በቃ ረናችሁ ወይ ውጡ ወይ ግቡ እኮ። ይገርመኛል እኮ ጠዋት ቤተክርስቲያን ውስጥ አግኝተው ከሰዓት ደግሞ መስጊድ ውስጥ ታገኘዋለህ። ችግር የለባቸውም። በእንደነዚህ አይነት ሰዎች ነው ሃይማኖት ራሱ በጣም የረከሰው። የሃይማኖት ትርጉም አፈር የሆነው በእንደነዚህ አይነት ቆሻሻ ሰዎች ነው። በእንደነዚህ አይነት መረን ሴቶች ነው የሃይማኖት ትርጉም የጠፋው። እዚህም እዛም እየተመላለሱ ማለት። ስለዚህ ስለእናንተ የሚጨነቅ ሰው የለም። ለእናንተ ብሎ ሰዓቱን ጊዜውን የሚያጠፋ ሰው የለም። ራሳችሁን ማወቅ አለባችሁ። ወደ ሰውየው ስንመለስ ግን ሰውየውም ራሱ እኔ ጽፈህልኝ ነበረ፣ የጻፍከው ነገር አለ፣ ራስህ ነው የጀመርከው። ምን አግብተው እንደሆነ የጻፍከው እንደዛ ብለህ የጻፍክልኝ እኔ አላቅም። ለምን ብለህ እንደዛ ብለህ እንደጠየቀኝ አላቅም። እኔ ምን አገባ? አሁን እንደዚህ ብዬ በጠይቀኝ አትጠይቀኝም የማለት መብትም የለም። እጠይቅሃለሁ። ጠይቀህ ቀድመህ የጠየቅከኝ አንተ ራስህ ነህ። አንተ ራስህ ነህ የጠየቅከኝ። ምን አገባ?
እኔ አልለጥፈውም። ግን ምን አገባ ከጠየቀኝ እጠይቅሃለሁ። አጠይቁኝ። ለምንድን ነው ሃይማኖት የሌላቸው ሰዎች ጋር እኛ ምን ጠይቀው? እንደዛ ማለት አትችልም። ትጠይቃለህ እንጂ እየተርመጠመጥ ከተጠይቃል ነበር እንዴ? ውስጥ ለውስጥ ትጠይቀን የለ እንዴ? እኛ አንመልስም እንጂ ምን ማለት ነው? ስለዚህ ግልጽ አድርገው። አንድ የሞተ ሰው ህይወት ዘርተህለታል። በእውቀት ይሁን አብራችሁ ትሰራላችሁ አላውቅም፣ ባለማወቅ ይሁን አላውቅም። ግን የሞተ ሰው ለሙስሊምም ለክርስቲያንም የማይጠቅም ሰው ሙስሊም አስተማሪዎች አንተ ህይወት የለህም፣ አንተ እውቀት የለህም፣ አንተ ስርዓት የለም፣ ካንተ ጋር የሚያወራ ሰው የለም፣ አንተ ስድብ እንጂ ቁም ነገር አታወራም። ኦኬ ና ብሎክ ላድርግህ። እዚህ ጋር መጥተህ እኔ ስርዓት ልታስተምረኝ አትችልም። ውጣ፣ ሂድና እሱ ጋር ሆነህ የፈለከውን አድርግ፣ ፍታ ምናምን። አንተንም ማስራሃለሁ። ሂድ፣ ካልተመቸ መውጣት ነው። ቅዘና እንትና ፍታ፣ እንትና እንደዚህ ነው፣ እንትና እንደዚህ። እኔ እንደናንተ በቃል አልደለልም። እኔ እንደናንተ በተዋበ ንግግር አልሸወድም። እኔ እንደናንተ በወተት አልሰክርም። እኔ እንደናንተ በውሃ አልሰክርም። እኔ የሚጠቅመኝና የሚጎዳኝ ጠንቅቄ የማቅሰው ነኝ። እኔ ምን ጠንቅቄ የማቅሰው ነኝ። እኔ ምን ተናገረ ምን ማለት ስለፈለገ ነው የማውቅሰው ነኝ። እኔ ማለት መጥፎ ነው። ስለዚህ ሂዱ። በውሃ የምትሰክሩ ሰዎች፣ ወተት ጠጣችሁ የምትሰክሩ ሰዎች እኔ ጋር እንዳትመጣ። በአንድ ንግግር የሰከርክ ሰው እኔ ጋር እንዳትመጣ። ነገ ደግሞ ተመልሰህ እንትን የምትሆንብን አንተ ነህ። ትክክል ነበሩ ብለህ የምትለው አንተ ነህ። ሂድ፣ አታስፈልግም። እዚህ ጋም እንትና መነካት የለበትም የማለት ሞራልም መብትም የለም። ካልተመቸ ውልቅ ብለህ መጥፋት ነው። ማን ስለሆነ ነው የማይነካው? ጥፋት ነው ያጠፋው፣ አለቀ። የሞተ ሰው፣ ህይወት የሌለው ሰው፣ የተረሳ ሰው፣ የገማ ሰው ነው ህይወት የዘራለት። ግብዳ ፖለቲካ እንዲሰራን ያደረገው የሰራው ደግሞ ሙስሊሞችን ለመጥቀም አይደለም፣ ክርስቲያኖችም እያጠፋ ነው ሰውየው። ክርስትና እንዳይማሩ የእስልምና ጥላቻ እየተነገራቸው ወንጌልን እንዳያውቁ ታስረው እየተደረጉ ያሉ ሰዎች ነፃ መውጣት ስላለባቸው እኛም እንጨነቃለን። ስለዚህ እንደዚህ አይነት የሞተ ሰው እንትን አድርገህ እኔ መጠየቅ የለብኝም በእነንትና የሚባል ነገር የለም። ሲቀጥል ደግሞ መጨረሻ ላይ ሶስተኛ አማራጭ ተብሎ የተነገረው ነገር ግልጽ መደረግ አለበት። እኔ መጠየቅ እችላለሁ፣ ምን አገባኝ? ምን ብዬ ነው የምጠይቅ? አያገባኝም። ከፈለክ መገዳደል ትችላለህ እኮ አንተ። ሐሳቡ ግን ትክክል አይደለም ብዬ የመቃወም መብት አለኝ። ሲቀጥል ክብር ይኖራቸው። እዚህ ጋር ቁጭ ብለው የሚሰሩ ሰዎች አሉ። ንጽጽር የሚባለው ሰዓታቸው፣ ጊዜ፣ ገንዘባቸው፣ ጉልበታቸውን እያጠፉ መከራቸውን እየበሉ የሚሰሩ ሰዎች አሉ። ለራሳቸውና ለቤተሰቦቻቸው ጊዜ ሳይሰጡ መከራቸውን የሚበሉ ሰዎች የእነሱ ትግል ነው ገደል የከተትከው። ግብዳ ሰው ስላለ አለ ምንም አይረባ ሰው እናንተ ምንም ማድረግ አትችሉም አለ። ምንም ማድረግ ስለቻሉ አይደል እንዴ ራሱ የሰለመው? ሃይማኖትን ለመጥቀም ከሆነ ገደል ነው የከተትከው። ሁለተኛ ደግሞ ክብር የለም። እኔ አላቅም እያልክ የሚያውቁ ሰዎች ራሱ እንደማያውቁ ነው ስትናገር የነበረው። እንዴ አያቅም ካልክ አላቅም ካልክ ቁጭ ብለህ ነው መማር ያለብህ እኮ እንጂ የሚሰሩ ሰዎች ምንም እንዳልሰሩ መስራትም እንደማይችሉ ነው ስትናገር የነበረው። ሃይማኖትን ነው ገደል ስትከተው የነበረው እና ጠቅመዋል። ደግሞ አላቅም ይላል። ካላወቅ በቃ ዝም በላ። እኔ በጣም እኮ ነው የሚገርመኝ። መሐንዲሱ ካላወቅ ዝም በል። ምንድነው እንዲህ መደረግ አለበት ይሄ መጠቀም አለብን እያልክ እንትን የምታደርገው? ታዲያ ካላወቅከው ዝም ነው ማለት ያለብህ። አለቀ። ገደል ነው የከተትከው። ስለዚህ ተማሩ ስትባሉ መማር አለባችሁ፣ ወቁ ስትባሉ ማወቅ አለባችሁ። እንደ ሞልቃቃ የሀብታም ልጅ አስተማሪዎች ቤታችን መጥታችሁ ካላስተማራችሁን የሚባል ነገር ተዉት። ትምህርት ያስፈልጋችኋል ተብላችኋል፣ ሂዳችሁ መማር ነው እንጂ እነንትና መምጣት አለባቸው እየተባለ
ምንድነው መጣችሁ አውሩኝ አናግሩኝ የመራቸውን ነው እንደ ሀብታም ልጅ። ለማንኛውም ስከሳውን ተውት፣ ድራማውን ፖለቲካውን ተውት። ስለዚህ ራስህን የጀመርከው ለምን ጠየቁኝ መባል አይችልም። እኔ ራስህን የጠየቅኝ እኔ ምን አግብተው እንደሆነ አላውቅም፣ ለምን እንደጠየቅኝ አላውቅም። ችግር የለውም እኔ እናንተ ችግር የለውም። ራስህ በአደባባይ መጥተህ ስለተናገርከው ነገር ግን መመለስ አለብህ፣ ግልጽ ማድረግ አለብህ፣ እውነቱን መነገር አለበት። ይሄ ነው። እኔ ጨርሻለሁ። የሚቀጥል ከሆነ እቀጥልበታለሁ ነገሩ። ቅዱሳን ሰላም ብያለሁ። ስለምን ሳወራ እንደነበረ በእውነት ምንም አላውቅም። እንዴት ናችሁ? እህትና ወንድሞቻችን የጌታ ብሩካን የአላህ ባሮች ራስ ገዞች እንደዚሁም ደግሞ ኤቲስት እየተባላችሁ የምትጠሩ አንዳንድ ምዕመናን ካላችሁ እንዴት ናችሁ? ደህና ናችሁ? ሰላም ነው። ነገራችሁ ነው። ደሴም ፊት የተገረፉ ሰዎች ሲያለቅሱ ነው የሚሉት። በቃ እኔ ጅራፍ ያነሳውበት ሰው ባቢ ግዴታ ነው ማልቀስ አለባቸው። በቃ ምናቸውን እንደምገርፈው እኮ ነው ግራ የገባኝ። እንትናቸውን ነው እንዴ እንዲሁ ከዚህ ሮጠ ወጥቶ ባቢ ኡስታዝ ወይድ እያወራው አቋርጦ እያለቀሰ ወንጌል አማኝም አልነበርኩም አሁን ግን ሙስሊም ነኝ የሚል ሰው ነው። ለምን ክርስትና ውሸት ነው ማለት ስለማይፈልግ፣ ለምን ክርስትና ላይ ማስረጃ መጣፍ ስለማይፈልግ፣ ለምን መመለስ ስለማይፈልግ። ስለዚህ ከኛ ከመጠየቅ ማለት አይችልም። ታይደ አምተናሃል፣ ጠይቀናሃል፣ አናዘናሃል፣ አስለቅሰናሃል፣ እኛ ጨርሰናል። አንተ አመቱ ሙሉ የመልቀስ መብት አለክ። ግን ቤቱን እየከፈተ በተለያየ ጊዜ ነጥብ ሲያስጥልባችሁ ላያችሁ ላይ እየሄዳችሁ ኮፒ ሊንክ እና ታብ አድርጉ። በነገራችሁ ላይ እሱ የኛ ቢዝነሳችን አይደለም። እኛ ቢዝነሳችን አንተን ጨርሰናል። ያልገባችሁ ፓርት ላይ ነው። አንተን የምናዝልበት ማዘይደንም ጉዳይ ጋር ጨረስን። ማንም ጠይቀኝ ማንም እዚህ መናገር ትችል ነበር። ስትጠየቅ እናንተ እኔን የመጠየቅ ሞራሉም ድፍረቱም የላችሁም ማለት ትችል ነበር። ግን እኛ ፊት መውራት አትችልም። ፈሪ ስለሆንክ ከኛ በታችሁ የከኛ ኋላ ነው ተደብቀ የምታለቅሰው። ስለዚህ አልቅስ እየዞርክ እኛ ጨርሰናል ለማለት ያክል ነው። ቤቱን ከፍተህ አንተ ቤቱን ከፍተህ ብቻ አውራ ጉዳይ ዳ እኔ ምን እንደማደርግ አሳያለሁ። ስለዚህ ነገ ተመልሶ ይከፍራል ብላችሁ የጉዳይ ዲያን ቀበቶ የምትጎትቱ ቀበቶ ጎታቾች እኔ ቢዝነስ አይደለም። በነገራችሁ ላይ ነብያችን እያለባ ይጠራ መሐመድ ብለህ ጥራ ለሶስት ቀን ብቻ የተጠቀመ ሰው ነው። እነዚህ ሶማሌ ያሉ ሰዎች ህፃን ልጅ ገብቼ ይፈቀድልን ብለው ቤቱ ክርስቲያኖች ከፍተው ሲያወሩ እሱ እኮ የነብያቸው ሱና ነው ብሎ የመለሰ ሰው ነው። በነገራችሁ ላይ አንድ ነገር ልንገራችሁ። የሚበላሽ ነገር የሚበሰብስ ነገር የፈለገ ብትንከባከቡት መበስበሱ አይቀርም። የሚበሰብስ ነገር ወደ በስባሽ ነው መጣል ያለበት። የበሰበሰ ነገር ከአንድ ቦታ አንድ ቦታ የመዞር ሱስ ያለባችሁ ሰዎች ተሸክማችሁ ዙሩ። እኛ ግን ትናንትና ጠርተን በተናገረው ንግግር ምላሽ አሰጥተነዋል፣ ጨርሰናል። ነጥቡ ያ ነው። ከዚህ የቀረ ግን እናንተ የምታደርጉትን ታውቃላችሁ። የኛ ቢዝነሳችን አይደለም፣ አይመለከተንም። ሀሳባችንን ጨርሰናል። ግን ደግሞ ቁጭ ብላችሁ አለያችሁ ላይ ፖለቲካ ሲሰራባችሁ ታብታ በምታደርጉ ሰዎች በጣም ነው የምታስቁት። ወይ ነገራችሁ ላይ እናንተም ከሷ አትሻሉ። አንድ አይነት ክንፍ ያላቸው ወፎች አብረው ይበራሉ ነው። መሀይም ባትሆኑ ኖሮ ቁጭ ብላችሁ ኮሜንት ላይ ሄደው ክርስቲያኖቹ እፎይ ሊያስገድሉ ነው ብሎ ቪዲዮ ባልሰሩባችሁ ነበር። አዎ ትክክል ስትሉ ነው እዛ ቁጭ ብላችሁ የመሀይም ስብስብ ነጥብ ያስጣላችሁ ተለያችሁ ላይ ገባክ? ስምም እየጠሩ ነበረ በኮሜንት አይገርምሽም?
አይቼዋለሁ ራሱ ቀጥይ አስበዋል። እንደዚህ አይነት ሰዎች ናቸው። በጣም ነው ቢያስቆ ደግሞ በቶ የመናገር ሞራል የላቸውም። አንድ ሰው ሲናገር የንግግሩን ውጤት መገመት ማትችሉ፣ ማን ነው የሚሰማን፣ ይሄን ነገር ሰዎች እንዴት ይረዱታል ማትሉ፣ ሚዲያ ማታቁ፣ እምድጃ ስር ቁጭ ብላችሁ የምታወሩ የሚመስላችሁ ነፍስ ሰዎች አላችሁ። በነገራችሁ ነፈስ ስለሆናችሁ ነው ነጥብ አስጥላችሁ ሰዎቹ ጥብስ የሰሩባችሁ ሊያችሁ ነው። ስለዚህ ከኛ ጋር የሚገናኙ ነገር የለም። እኛ ለምንሰጣቸው ሀሳቦች፣ ቤታችንን ከፍተን ለምናወራቸው ሀሳቦች የማንንም ፍቃድ አንጠይቅም። እኛ እንኳን ሲሸጡን ሲያስማሙን እናውቃለን። እኛ ለምንናገረው ነገር ኃላፊነት እንወስዳለን። ግልጽ ነው። ከዛ ውጭ ግን እየተከተላችሁ ራያችሁ ላይ ፖለቲካ ሰሩ፣ እላያችሁ ላይ ነጥብ አስጥሉ። እኛ ቤት ነጥብ አይጣልም። እኛ ነጥብ ነው የምናስጥለው። ልክ እንደ ትናንቱ ቤታችሁን አመጣኑ ነጥብ አስጥለን አስለቅሰን እንሸኘዋለን። ነገም ካደረገ ተመሳሳይ ነገር ነው የምናደርገው። የማንም ፈቃድ አያስፈልገንም። እኛ አራስ ገጾች ነን። ማህበራዊ ሚዲያ ላይ እስካለን ድረስ የሚነሱ ሀሳቦችን አንስተን ፍሎ እናደርጋለን። እፎይ ነው ብሎ ያወራው ሰው የራሱ የተጠቀመው ቃል ጤናማ አይደለም፣ የፖለቲካ ቋንቋ ነው፣ በአሻሚ ቃል የተጠቀመው። ስለዚህ እኛ መተን አጥርተናል። ያ ሀሳብ የሙስሊሞች ሀሳብ ተደርጎ ነው የተወሰደው። መሀይም ናችሁ ምላችሁ ለዛ ነው የሙስሊሞች ሀሳብ ተደርጎ ኡስታዞች ከብደናቸው ንጽጽር ስለከበዳቸው እኛም መቋቋም ስላቃታቸው እፎይ መወገድ አለበት ብለው እየወሩ ነው። ተስማምተዋል። መጀመሪያ በውይይት ከዛ በምክር ሶስተኛ በማስወገድ ማስወገድ የሚለው እንግዲህ ብሎ ነው ጻፈው። ገብቷል። ይሄንን ነው ኮሜንት ትክክል ሲሉ የነበረው። ስለዚህ ያንን ሀሳብ ወስደው የሙስሊም ሀሳብ ያደረጉት ጥፋት እኮ የለባቸውም። እነሱ ወንድማችንን ሊገሉት ነው እያሴሩ ነው ብለው ነው ፖስት ያደረጉት። እንጉልፋቱ መሰግናለሁ። መዝገቡን ወደ መዝገብ የተመለሰው ባብዬ እኛ ፋይሉን ዘግተነዋል። ድጋሚ ካወራ ደግሞ ድጋሚ እናወራውና እንተነትነዋለን። ምንም ችግር ራሱ በነገርሽ ላይ ራሱን የጀመረው እኛ ዝም ስላልነው ነው እንጂ በውስጥ ራሱ ያው ጨረፍታውና ጫፉን የጀመረው እሱ ራሱ ነው። ከዛ ደግሞ አላውቅም አላማውን አላውቅም፣ ግን እስልምናን ጠቀምኩ ብሎ ብዙ ስራ የሚሰሩ ሙስሊም አስተማሪዎችን ጠቀምኩ ብሎ አይደለም ትምህርት ነው ያደረጋቸው ፈልጎ ነው። በነገር ላይ ሙስሊሞችን ጠቀምኩ ብሎ አይደለም። ሙስሊሞችን ጠቀምኩ ብሎ አይደለም። ጉዳይዲያ እኮ ክርስቲያን የነበረ ጊዜ ንጽጽር የሚሰራ ሰው ነው አይደል እንዴ? ኮምፓራቲቭ የሚሰራ ምን አይነት አጀንዳ ዞ ቢመጣ ነጥብ እንደሚያስጠድ የሚያውቅ ንጽጽር ለሚሰሩ ዛሬ አንገቱን ቆመው እስልምና እውነት ከሆነ እና ነገረን ብለው በፊት እሱ እስልምና ስህተት ነው ብሎ በሚያመጣቸው ዳኢፍ ሐዲሶች እንጥሉ ላይ ሲቆምበት እኮ ሚዩት አድርጎ የሚቀመጥ ሰው እኮ ነው። ገባክ? ስለዚህ ተሳስቶ አይደለም እስልምናውን የሚጠቅመውን ሀሳብ ረስቶት እንዳይመስል ጉዳይዲያ ገባክ? በሩ እንዳይዘጋበት ስለፈለገ ነው። የክርስቲያኖች በር እንዳይዘጋበት ስለፈለገ ነው። የሞተ ሰው ነው ነፍስ ዘርቶ ያስነሳው እኮ ማንንም ሰው። እነሱ ኡስታዞች የሚባሉ አስተማሪዎች ይህ ሰው ብቃት የለውም፣ አቅም የለውም፣ ብቁም በቂም አይደለም፣ ስለሱ አናወራም፣ ስሙን አናነሳውም ያሉትን ሰው ቁጭ አምጥቶ ነፍስ የዘራበት ሰው ነው። ገብቶሻል? አመጣውና ይሄ ሰው የሆነ ነገር ካልተደረገ እናንተ ምንም መስራት አትችሉም ብሎ ያለው እኮ አስበሽዋል? ምን አይነት ፖለቲካ እንደሆነ። አንዴ አሁን ላይ አቅም የላችሁም ገባክ? እንደዛ ዘንድ የሚደከምበትን እሱ ራሱን የሚያውቀውን ገባክ? ንጽጽር ለእሱ አዲስ አይደለም። የንጽጽር እውቀት የለኝም ብሎ ትናንትና የካደ ሰው ነው። ለዚህ ነው የምልክ ራሱን እንኳን የማያውቅ ራሱን የካደ ሰው እኔ እንዲህ ነኝ ብሎ መናገር እንደማይችል ሰው ተራ ሰው የለም እዚህ ዓለም ላይ። ነገር እኔ እንዲህ ነኝ የማለት አቅም የለውም። ገባክ? ስለዚህ ተሳስቶ አይደለም ያውቃል። ንጽጽር ሰርቷል ከዚህ በፊት። ጉዳይዲያን የማይናደድበት ሙስሊም አልነበረም። ገባክ? በድፍረት እስልምና ነው የሚሳደብ ያጋንንት አስተምሮ ነው የሚል ነብዩን የሚሳደብ ሙስሊሞችን የሚሳደብ ሰው የነበረ ነው። ለክርስትና እውነትነት እስልምናን እስከ መሳደብ እስከ ማወረድ የሚደርስ ሰው ነው። ሻሃዳ ሲይዝ መሐመድ ብላችሁ ጥሩኝ ብሎ የነብያቸው ሱና ነው ብሎ ግን አሁን የሚመልስ ሰው ነው። ክርስቲያኖቹ ስለሚያውቁ ባህሪውን ናሲ ክርስትና ውሸት መሆኑን መልስልን ሲባል የሚክድ ሰው ነው። እስልምና እውነት መሆኑን አሳየን ሲባል መመለስ የማይችል ሰው ነው። ገና ተማሪ ነኝ ይላል። ይማራል አይማርም። ገባክ? ክርስቲያኖቹ ሲጠይቁት ገና እየተማርኩ ነው ብሎ የሚመልሰው ነው። ጉዳይ ይማራል። አውሩኝ ይላቸዋል። ናና እንደዚህ አድርግ ሲባል በቃ አውሩኝ፣ ደውሉልኝ ይላል። በጣም
እንትን ይላል ይለጠጣል። በቃ በጣም እንትን ነው ራሱን እንትን የሚያደርግ ሰው ነው። ቀጥይ የማይማር ሰው እስልምናውን የማይማር ሰው ዳይፍ ሐዲስ ሲሰበስብ ኖሮ ሐዲሶች ምን እንደሆኑ የማወቅ ፍላጎት የሌለው እስልምናን መመራት የማይፈልግ ከሙስሊሞች ጋር ህብረት ማድረግ የማይፈልግ እንጉልፋት የሆነ ሰው ነው። እውነተኛው ድንጋይ ስለሆነ እኮ ምልክ የእስልምና እውነተኛ ድንጋይ ቁጭ ብሎ ሰለምቶችን የሚያበላሽ እውነተኛ ድንጋይ ነው። ስለዚህ የሚያወራው ነገር ራስህ አይደለም ንጽጽር ሰርቶ ስለሚያቅሰው ሲናገር ንግግር አብራራ ሲባል እኮ ሪከርድ አለ ብሎ ያለ ሰው ማለት እንዴ ሪከርድ አለ ማለት ያ ንግግሩ ሪከርድ ተደርጎ እንደሚወጣ ያውቃል። ስለዚህ ያንን ንግግሩ ማጥራት አልነበረበትም። ተንኮለኛ ነው ማለት ለዚህ ነው አብራራ ሲባል አላብራራም ያለበት ምክንያት ሪከርድ ያ ግን ያወራው ነገር ሪከርድ ተደርጎ ወጥቶ እንዴት የቃላት ፖለቲካ እንደሚሰራባት ያውቃል። ሆን ብሎ ነው ያደረገው በነገራችሁ ላይ ሆን ብሎ ነው ያደረገው። ስለዚህ ራሱንም እናንተንም የሚዋሽ ሰው እኛ ደግሞ ራሳችንን አንዋሽ። እኛ ለምንሰጠው ሀሳብ ማንም ሰው ፍቃድ አንጠይቅም። በነገራችሁ ላይ እኛ ራስ ገዞች ነው። ይሄ ማወቅ አለባችሁ። እና እንደዚህ ቤቱን እየከፈተ በየጊዜው ላያችሁ ላይ ነጥብ ሲያስጥል የመጀመሪያው አይደለም። በነገራችሁ ላይ ኡስታዝ ወሂድ ቤት ገብቶ ከዚህ ቤት የተናገረውን ሰምታችኋል። ቤቱን ከፍቶ የተናገረውን ሰምታችኋል። ክርስቲያኖች ቤት ገብቶ አንዴ አይደለም ሪካርዶቹን ለሚዘዋወሩ ሂድና ሄደህ ብታይ ትደነቃለህ። ሆን ብሎ ነው የሚያደርገው። ገባክ? በክርስትናው በእስልምናው የሚያፈርሰው ክርስቲያን ነበርኩኝ፣ ኦርቶዶክስ ክርስቲያን ነበርኩ፣ ወንጌል አማኝ ክርስቲያን ነበርኩኝ፣ ይሄ ክርስትና ልክ አይደለም የወጣሁበት ምክንያት ይሄ ነው ብሎ መናገር ይፈራል። እሺ ስለ እስልምና ንገረን ሲባል እየተማርኩ ነው የሚል ነው። የት ነው የምትማረው? ከማን ጋር ነው የምትማረው ብትል አይማርም ከማንም ጋር። መለማመጥ የሚወድ ገባክ? እሹ በሉኝ የሚወድ ቦታ እንዲሰጠው የሚወድ ራሱን እንደዋቂ የሚቆጥር ግን ምንም የማያውቅ ጃሉድ ስታይልን እዛው ግሬድ ብቻ እኮ ነው የቀረው። በውስጥ የምታወራው ሁሉን ነገር ደርሰንበታል። ቀጥይ። ለራሳችንም እንትን ብለህ ስለነበረ ቀጥይ። ሰዎች ጋር አንዳንድ ሰለምቴዎች ጋር አንዳንድ ሰዎች ጋር የምታወራው ነገር ያው እኛ ጋር ስላለ ብዙ እንትን ማድረግ አትችልምና ስርዓት አድርገህ እንትን ብትቀጥል መልካም ነው። ለራስህ ነው። ቀጥይ። ስለዚህ እነሱና ማን ስለሆነ ነው ጭራሽ ትናንትና ፖለቲካ ሊሰራ ሙስሊሞች የሚመሩት በኤቲስቶች ሀሳብ ነው። ቤቱ እኮ የኛ ነው ብሮ። እሱን ለማዳን እኮ ነው እኔና አንቺ ስንጠያየቅ እነሱ የገቡት እኮ ሰውየው ስለ ሰውየው እንትን ሊያስረዱን እኮ ነበር እኮ የገባው። እሱ የመሰለው ግን ምንድነው እነሱ እንደሚሉት እነዚህ ሙስሊሞች አስተማሪዎች በቃ እኛን አክብረው እዚህ ጋር መጠየቅ አለበት ብለው እንደመጡ እኛ ጋር እንደሆኑ እነሱ አድርገው ነው የተረዳው። ገብቶሻል? አልነበረም። ግን ሆን ብሎ ነው። ለምን ታውቃለህ? ቤቱ የኛ ነው፣ የከፈትነው እኛ ነን። እኛ የጠየቅነውን ጥያቄ ከኛ ማምለጥ ስለፈለገ ክርስቲያኖቹ የሚጠቀሙትን ነገር የተጠቀመው በነገር ላይ። ለዚህ ነው ተንኮለኛ ሰው ነው የሚልክ። ደግነቱ ማለት ነው የበሰበሰ ዝናብ አይፈራም ነው እንጂ የሱ የህይወት መርህ። ብዙዎቹ ክርስቲያኖቹ የሚጠቀሙት ሙስሊሞችና ኤቲስቶች አብረው ይሰራሉ ስለሚባል እሷን ተደማጭነት ለማግኘት አንተ ተጠቀመው። ምን ብሎ ለካ ሙስሊሞች በኤቲስት ነው የሚመሩት። ለምን ይባላል? እንዴት ይጠይቀኛል? ቤቱ የኛ ነው፣ ጥያቄን ያነሳ ነው እኛ ነን የምንጠይቅህ። እነሱ ግን የገቡት ያንተን ሀሳብ ከሌላ ለመስጠት ነበረ። ራስን የመጣኸው ስትመጣ ይኸው መጣ ይናገር ተባለ አይደል እንዴ? መጣ ተናገርክ። ስለዚህ አንተ እውነተኛ ድንጋይ ነህ። መንከባለል ያለብህ ድንጋይ አንተ ነህ። ተንከባለልና ወደ አንዱ በር ግባ። ወይ የመስጊዱን ወይ የቤተክርስቲያኑን በር ልቀቅ። ጉዳይ ዲያ መልእክት ይሄ ነው ላንተ። ሁለቱንም በር ይዘህ ግን መሀል ላይ ቁጭ ብለህ አትነፋረቅ። እንትን ፒኬ ፕሮፋይል የሚያደርገው ሰው ሲያወራ ሰምቼ ነበርና በእርግጥ አይመለከተንም፣ ግን እንደ ሀሳብ ነው ትዝ አለኝ። ፒኬ ፕሮፋይል የሚያደርገው ሰው ባለፈው ምን ብሎ እንደነበረ ፒኬ አላውቅም። ታላቁ እንትን የሚባል ልጅ የለም ስለነሱ በአጠቃላይ ሰለምቴዎች ብሎ ምን እንዳወራ ራሱ ልጁ ሰለምቴ ነው አይደል? ራሱንም ይመለከታል መሰለኝ። ያወራው ነገር ማስተካከል ያለባቸው ነገር አለ። ፒኬ ያወራው ነገር ጤናማ ነው ነበርኩኝ። ሪካርዱንም አይቻለሁ። እሱ እንደዛ ብለው